ብዙ አስቂኝ ነገሮች አሉ። ባሏ ቤቷ ከሌለ ምንድነው የምታደርገው? ምላጭ ተበድራም ቢሆን ፕራይቬት ፓርቷን ላይታ ትቀመጣለች። እና ከንጽህና ጋር ምን እንደሚያገናኘው ባሏ ከሌለ መላጨቷ ምን እንደሚጠቅም አላሁ አለም። ቂጡን በቀኝ እጁ መታጠብ የለበትም። በቃ በጣም የሆነ ግራ የተጋቡ የሚያስቁ የሚመስሉ ነገር ግን ቂጥህን በቀኝ እጅ ማጠብ የለብህም። እንደገና ደግሞ በሶስት ድንጋይ ነው መጥረግ ያለብህ። በግራ እጅህ ነው ቂጥህን ማጠብ ያለብህ። እንደዚህ አይነት ነገሮች ምንም ሴንስ አይሰጡ። ነገር ግን አላህ እነኝን ለማውረድ ደግሞ ስንት ዓመት እንደፈጀበት አስቡ። ይሄ ነው አሁን የእምነቱ ግማሽ ክፍል ተብሎ የሚታመነው። ኢማጂን የእምነቱ ሀፍ ምን ተብሎ የሚታመነው ይሄ ነው። ንጽህና የኢማን ግማሽ ስለሆነ ማለት ነው። እና እዚህ ላይ ከዛ በኋላ ከምግቦች ጋር በተያያዘ የሚሰጣቸው ትንሽ አስደንጋጭ አሉ። በጣም ቆሻሻ ነገሮችን ሰዎች እንዲጠቀሟቸው እንዲበሏቸው፣ ችግር የለው መድኃኒት በሽታ የለውም እያለ የሚያዛቸውን እውነት ሙስሊሞች ተተገብሩታላችሁን? ይሄ ንጽህና ነውን ብለን እንጠይቃችኋለን። አሁን ብዙ ጊዜ የተለመደው ዝንብ ውሃ ውስጥ ብገባ ወይንም ሻይ ውስጥ ብገባ ዝንቧ ዘፍቆ መጠጣት። በአንድ ክንፏ መድኃኒት ትዛለች፣ በአንድ ክንፏ መድኃኒት ትዛለች፣ አንቲዶት አላት በአንድ ክንፏ ላይ የሚል ነው። ሌሎች አሉ። ለምሳሌ የውሻውም የተወሰነ ተለምዷል። እሱ ውሃ ውስጥ ከሞተ ካካ የተባለውም እሱም ተለምዷል። አይ ቲንክ አህያ ደግሞ ውሃ ውስጥ ቢሞት ያንን መጠጣት ይቻላል አይቻልም? ነቢዩ ጣጣ የለበትም ይፈቅደዋል፣ ፈቅዶታል። ሌሎችም በተመሳሳይ ብዙ እንስሳቶች የሞቱበትን አይጥ ለምሳሌ የምትበሉት ነገር ውስጥ ብትሞት መብላት ይቻላል? ያንን ነገር አይቻልም። ነቢዩ ይፈቅዳቸዋል እንደዚህ አይነት ነገሮችን። ዑስማን እንኳን ደህና መጣ። ሙስሊሞችን አስገቧቸው እና የኢማን ግማሽ ወይንም የእምነት ግማሽ የተባለው እንግዲህ እነኚህ መገለጦች መጥቶለት ነው። እንግዲህ የእስልምና ግማሹ ይሄ ነው። የሃይማኖቱ የእምነታቸው ግማሽ ይሄ ነው። አሁን የነገርኳችሁ ማለት ነው። ግማሹን ፓርት የሚይዘው ይሄ ነው። ስለዚህ ገነት እንድገባ ጋነም እንድገባ ቀኝ እጅህን ቂጥህ ላይ እንዳታደርግ ወዳጄ፣ ተሳስተህ በቀኝ እጅህ ቂጥህን እንዳታጥብ ትእዛዝ ነው። ትእዛዝ አንድ። ቂጥህን በሶስት ድንጋይ ጥረግ ትእዛዝ ሁለት ነው። ይሄ የኢማን ግማሽ ነው። እንትንህ ካደገ ምላጭ ተውስህ መቁረጥ የሳባዎችህን ፈለግ መከተል ነው። እና ሙስሊሞችን ታስገባችኋቸው። ሜይ ቢ ብቻዬን ከማወራ በመረጃ እንቀጥላለን ማለት ነው። ከዛ ኡስማን ገብቶ ነበረ ነው ወይስ ወርዷል? ለኔ እንትን ላይ ይታዩኛል። ወርዷልኛ አይታየንም። እስኪ ደግመሽ ሳቢው ሙስሊሞች ግቡ። ኢማን ግማሽ ነው ብትሉ ሳይ ሙስሊም 223 አንዴ ክፈትልኝ ሀቢብ። እሺ ሎክ እየነገርኳችሁ ያለሁት ተረት ተረት አይደለም፣ ወይንም ደግሞ ዝም ብሎ ንጽህና እያልን እንደምናወራው አይደለም። ይሄ አሁን የእምነት ግማሽ ተብሎ ባይነገር ኖሮ ስለ ንጽህና ዚስማች ማውራት ባልተጠበቀብን ነበር። ነገር ግን የእምነት ግማሽ ከተባለ ምን ያህል ቦታ እንደተሰጠው ኢማጅን። የእምነቱ ግማሽ ነው፣ የኢማናችሁ ግማሽ ነው፣ የማመናችሁ የእናንተ ግማሽ ፓርቱን ከቨር ያደርጋል ከተባለ ምን ያህል ቦታ እንደተሰጠው አስቡ። ሴት ልጅ ነክተህ ውሃ ካጣ በአፈር አብስ። ይሄ ትልቅ መመሪያ ነው። አለበለዚያ ጋነም ያስገባሃል። ጋነም ትገባለህ። አለበለዚያ ውሃ ካጣህ ምን ታደርጋለህ? በአፈር መታጠብ። ይሄ ትልቅ ንጽህና ነው። ሰላት እያልክ ሰግደህ ልጨረስ ስትል ድንገት ፈስት ውስጥ ካለ ሮጠህ ውዱህ ይበላሻል። እንደገና መታጠብ። ይሄ ኢማንህ ግማሽ ነው፣ የሚፈርስበት ስለሆነ ማለት ነው። ሳይ ሙስሊም 223 ላይ አቡ ማሌክ ነው የተረከው። እንደዚህ ይላል፣ the messenger of Allah said cleanness is half of the faith half of faith ይላል። ምን ንጽህና የፌዝ ምንድነው? ሃፍ ነው። ሶ ንጽህና ምንድነው? እሱ the messenger of Allah said cleanness is half of faith
ግማሽ እንትን የሚሸፍን ነው። የእምነታችሁ ግማሽ ነው። የኢማናችሁ ግማሽ ነው። የኢማናችሁ ግማሽ ከሆነ ወገኖቼ በደንብ ቁርአናችሁ ላይ ሊብራራ ሊገለጥ እናንተም ደግሞ ላታፍሩበትና እናንተ ቆሻሾች ትሉ ነው የለ ቁርአኑ የሚለው አላ 928 ላይ እርኩሶች ቆሻሾች ብቻ ይለናል። እውነት ንጽህና ቁርአናችሁ ያስተምራል። እውነት ንጽህና ሐዲሳችሁስ ያስተምራል። እውነት ንጽህና ነቢያችሁና ሰሃባዎቹ ላይ ይሰራል። ሲሞግቱን ግቡና አስቀድማችሁ እናንተ ነው ይሄንን የምትጀምሩት። ባይዘይ አስተንፍሰነዋል። ይሄንን ጎማ ብሏል መንጌ። የተነፈሰ ጎማ ነው። አክቹአሊ የሆነ ሰዓት ካሰባችሁ እናንተ ቆሻሻ፣ እናንተ ቂጣችሁ ማትታጠቡ፣ የእናንተ ካህናቶች እነዚህ አይታጠቡም የሚል ድስኩር በጣም ይደሰኩሩ ነበረ። በቃ ብሶ ትንሽ በቃ እንትን ለማለት ሲፈልጉ ስድባቸው ሁሉ ቂጣችሁ ማትታጠቡ ነበረ። ቂጣችሁ ላይ ካካ አለ የሚልማ በጣም የተለመደ ስድብ ነበረ በሙስሊሞች ዘንድ፣ በጣም አጸያፊ ማለት ነው። እና የሆነ ሰዓት ላይ በጣም ምርር ብሎኝ ቂጣችሁ ላይ ካካ አለ ይሉኝ ነበረ። በቃ አንተ ቂጥህ ላይ ካካ አለ አትታጠቡም ይሉሃል ማለት ነው። እና ምርር ሲለኝ ለአንዷ ምን አይነት ሪፕላይ እንደሰጠኋት ታውቃላችሁ? እንደዚህ ስትል እህቴ እኔ አላየሁትም፣ ምክንያቱም ከኋላዬ ስለሆነ ይኑር አይኖር አላየሁትም። ነገር ግን አንድ ነገር አምናለሁ። ቀበቶዬን የምፈታው ሱሪዬን ማወልቀው ካካልል ሲንኩ ላይ ነው። ምናልባት ሲንኩ ያንቻፍ ነው ብዬ አልጠብቅም። በምን ልታቂ ቻልሽ? እና ስድብ አይደለም አክቹዋሊ ጥያቄ ነው። አንድ ሰው ያላየውን አለ ብሎ ከሞገተ የለም ብለህ ለምን ትከራከራለህ? ፕሩቭ ያደርግልህ። የኢማን ግማሽ ነው። ምን ንጽህና የኢማን ግማሽ ነው ካሉን ያንን ጀስቲፋይ ሊያደርጉት ይገባል። ኡስማን እንኳን ደህና መጣ። ኡስማን ይሰማል? ባይዜ እንደ ዓለም ነው ቆሻሻ ብለው የሚሳደቡት ሙስሊሞች። እንደ ዓለም ነው ያልኳችሁ፣ እንደ ተራ አይደለም። ዘሆል ሲሳደቡ ቆሻሾች እናንተ ንጽህና አይደላችሁ፣ እኛ በቀን 5 የምንታጠብ እናንተ እንደዚህ ቆሻሾች። በጣም እንደዚህ አይነት ነገር የተለመደች ነች። እውነት እስልምና ውስጥ ንጽህና ይታወቃል ሲጀምር? እውነት የሃይማኖቱ ግማሽ ነው ከተባለ የኢማናችሁ ግማሽ ከሆነ ሰሃባዎቻችሁ ለምንድን ነው ይህንን ያልተገበሩት ታዲያ? እውነትስ አላህ መገለጥ ብሎ ቂጣችሁን በ3 ድንጋይ ጥረጉ ብሎ ወይ ያወረደው እውነት አላህ ትክክለኛ አምላክ ስለሆነ ነው ቂጥን በድንጋይ ስለመጥረግ ወይ ያወረደው? ለቅማል ላመረዱላት ብሎ መገለጥ ያወረደው እውነት አላህ አሳስቦት ነው? ቅማል ንጽህና ነው ይሄ? እኔ አይ ዶንት ቲንክ ሶ አይመስለኝም። ሙስሊሞች ፈትሹ ያላችሁበትን ሁኔታ። የሚነገራችሁና ያለው እውነታ የተለያየ ነው። የምናነበው መጽሐፋችሁና እናንተ በምላሳችሁ ላይ ያለው የተለያየ ነው። ሁለቱ ይለያያሉ። አስተምሮቱ ትክክል አይደለም። እናንተ የሚነገራችሁና አስተምሮቱ አንድ አይደለም። ኡስታዞቻችሁ ዋሿችኋል፣ እናውቃለን። በጣም ዲሲቨር ናቸው። በህይወቴ እንደ ሙስሊሞች ውሸታም የለም፣ ያየሁት የለም። በቃ በህይወቴ በሃይማኖታቸው እንደነሱ የሚዋሽ የለም። በጣም ነው የሚዋሹት። በአረብኛ ቋንቋ ውስጥ ይደበቃሉ። በተለይም ምንም ማያቅ ሰው ካገኙ ይጫወቱብሃል። ጥቢያ ጥቤ ይጫወቱብሃል ማለት ነው። ከነቃህባቸው ደግሞ ታክቲካቸው ከገባህ ደግሞ ሙስሊሞች ጠላት ያደርጉሃል። ሂሚሌት በቃ እንድትሳቀቅ እንድትፈራ፣ ሁለተኛ ስለነሱ እንዳታነሳ
ፕሮፓጋንዳ ይነሱብሃል፣ የስም ማጥፋት ዘመቻ ይሰሩብሃል። ይህ ሙስሊሙ ታክቲክ ነው፣ አስተምህሮቱን ስለሚደግፈው በዛም በዚህም ብለው የስም ማጥፋት ዘመቻ ይሰሩብሃል። አይታችሁ እንደሆነ የሆነ ሰዓት ላይ አሉ 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 አልሳካላቸው እኔን ማለት ነው። በቃ የመጨረሻ ኃይላቸውን ተጠቀሙ። እኔን እንደ ማንኛውም ሰው ማስቆም እንደማይችሉ ሲገባቸው አሁን ፕሮፓጋንዳ ጀመሩ ደግሞ ማለት ነው። ተራ ተራ ፕሮፓጋንዳዎች ጀምረዋል። ተቀባይነትን የማሳጣት ስራዎች መስራት ማለት ነው። ይህ የሙስሊሞች ታክቲክ ነው። እኔ ጥንቅቅ አድርጌ እናንተን ታክቲክ በልቼዋለሁ። አይ ነው ብዙ ሰዎች ሊሸውዱበት እንደምችሉ፣ እኔን ግን በፍጹም አሸውዱኝም። እኔን አሸውዱኝም። እና የእምነታችሁ ግማሽ የተባለ ነገር እንዴት ነው እሱ? አላህ 60 ዓመት ሙሉ ልብ በሉ፣ የእምነት ግማሽ ሆነን አላህ 60 ዓመት ሙሉ ፈይቶበት መገለጥ ያመጣው ምን ብሎ ነው? ቂጣችሁን በ3 ድንጋይ ጥረቡ። ይሄ መገለጥ እንዴት ሊሆን ይችላል? ይህስ እንዴት ጤናማ አስተምሮ ሊሆን ይችላል? ዊዝከጅር ነው የሚለው። ሙዘኪር ነህ እንዴ? ዘኪር ይሰማል? ወዘኪር ኤርፎኑን ንቀለው። ኤርፎን ንቀል። ሙዘኪር ኤርፎኑን ንቀለው። ኤርፎን ንቀለው። ኤርፎን ተጠቀም። ይሰማል? ኦኬ። ማሜ ሙዘኪር ተመልሶ ከመጣ አስገቢው። ጥሩ የሚወያይ ነው። እስከነ ባለቤቱ ጥሩ እንትን አለው። ትልቅ ሰው ነው። ጥሩ አዳማጭ ነው። ጥሩ የሚወያያል። ማሜ ነኝ። እንኳን ደህና መጣ። አያ ይሰማል? አዎ። መልካም። ቶፒካችን ንጽህና የኢማን ግማሽ ነው ይላል። ተሳሳትኩኝ? እሺ። እንደ እስልምና ንጽህና የእምነታችሁ ግማሽ ነው አይደል? የኢማን ግማሽ ነው። አዎ። ኦኬ። የኢማን ግማሽ ነው ንጽህና which is የእምነታችሁ ግማሹ ፓርት ንጽህናን ከበር ያደርጋል ማለት ነው። ስለዚህ ንጽህና በእስልምና ውስጥ ትልቅ ቦታ ከሚሰጠው አንዱ ነው። ምክንያቱም የእምነቱን ወይንም የእምነታችሁን ግማሹን ክፍል ስለሚሸፍን አይደለ? እሺ። ይሰማል? መልካም ይሰማል። መልካም። እሺ፣ ጥያቄ ምን መሰለ? ኦኬ listen to me። ኦኬ አንድ ማዳመጥ ትችላለህ? እያዳመጥኩ እያወራሁ ነው። ጥያቄን አላቀረብኩልህም። ቆይ ጥያቄን አቀረብከኝ እኮ ሊመልስ ነው። አልመለስክልኝ። ንጽህና የእምነቱ ግማሽ ነው አልከኝ። በቃ ተስማማን። ኦፕን የሆነ ጥያቄ ስለሆነ ባክ ኤንድ ፎርዝ ዝም ብለን ያወራ ነው። ወደ ዋናው ማብራሪያ አንተ የምትሰጥበት ልቀጥልልህ። ንጽህና የእምነት ግማሽ ነው አልከኝ፣ አለፍ ነው። አሁን የምጠይቅ ምንድን ነው? ሙሐመድ በመካ ሳለ፣ በመካ ነው ያልኩህ። አስቀድሞ 40 ዓመት ያህል መገለጥ ከመምጣቱ በፊት ከዛ ደግሞ 10 ዓመት ያህል መገለጥ እየመጣለት ለ50 ዓመት ያህል አላህ አንድም ስለ ንጽህና አልነገረውም። እንዲህ ታጠብ፣ እንደዚህ አድርግ ብሎ ካልነገረው፣ ብሎ ካላዘዘው ታዲያ እንዴት የእምነቱ ግማሽ ሊሆንና ንጽህናን እኛንን ያስተማር ነው እንዴት ልትሉ ትችላላችሁ? እስከ 50 ዓመት ድረስ እኮ ሙሐመድ እንዴት መታጠብ እንኳን አላስተማራችሁም። ራሱ ማይታጠብ ነበር። ቆይ ልንገርህ፣ መጀመሪያ ምን ነበር እየተናገርከው ነበርከው? ምን ተናገርኩኝ? ንጽህና የኢማን ግማሽ ነው። ኦኬ ቆይ ወደ ንጽህና ሳደርስ በፊት ለምሳሌ ፎር ኤግዛምፕል አህያ ሞቶ ምናምን በውሃ ውስጥ ጠጥቶ ያን ነገር ጠጡ ይላል ምናምን ብዙ ነገር እያወራ ነበርክ መጀመሪያ። አሁን ነው የተናገርከው ያን ነገር። መጀመሪያ በተናገርከው ነገር እንጀምር። ችግር የለውም፣ ሁሉ ጋር እንሄዳለን። እሺ
በቀላሉ ልጠይቅህ። እሺ ልጠይቅህ። እሺ ጠይቀኝ። ቡሃሪ 235ን ክፈትልኝ። እስከዛ እንትና ሀቢብ። እሺ ልጠይቅህ። ቤትህ ውስጥ 1 ኪሎ ቂቤ አለህ እንበል። እዛ ቂቤ ውስጥ አይጥ ብገባበት እኔ መጀመሪያ በተናገርከው ነገር እንጀምር ያልኩልህ። ቆይ እየተናገርኩ እኮ ነው። አይጥ ሞታበት ብታገኝ ቂቤ ውስጥ አንተ ዛምጣ ጥያቄ ቆይ ጥያቄ ላቅርብልህ። ቂቤ ውስጥ አይጥ ተቀምጠህ ዝም ብለህ እያወራህ ጠብቅ። ዋጋን ቆይ አዳምጥ። የነጠረ ቂቤ ውስጥ አይጥ ሞታበት ብታገኝ ያንን ቂቤ እንዴት ነው የምትበላው? ንገረኝ እስኪ። ኧረ ተው ተረጋጋ። ክፈትልን አንዴ ሀቢብ አንዴ ክፈትልን። ቡሃሪ 23 ሳይሆን 235 ማለት ነው። አትጩሃ፣ ተረጋጋ እና አዳምጥ። የማዳመጥ ችሎታ ይኖረ። ሁለት መቶ 235 ምንድን ነው? ግልጽ አይደለም እንዴ? ምንድን ነው? አልሰማም እንዴ? ኧረ ይሰማል። ሙስሊሞችን አስገቢ፣ ክርስቲያኖች አታስፈልጉም አትላኩ። የኢማናችሁ ግማሽ የሆነውን ለማስተማር ለምን ታፍራላችሁ? ይሄ ተራ ጥያቄ እንኳን አይደለም የጠየኳችሁ። የኢማናችሁ ግማሽ የሆነ ነገር ነው የጠየኳችሁ። የእምነታችሁ ግማሹን ፓርት የሚሸፍን ማለት ነው። በጣም እንግዲህ ይሄ በጣም ሊብራራ በግልጽና ኢንዲቴል ሊነገርለት የሚገባ አስተምሮ ነው መሆን ያለበት። እንዴት ነው የምታዩት? ይሄንን የኢማናችሁ ግማሽ የሆነ ነገር እንዴት ነው የምታዩት? ሰላም አለይኩም ወራህመቱላሂ ወበረካቱ። ብዙም አይታይም። አንብበው ሀቢብ። Allah's messenger was asked regarding a ghee cooking butter in which a mouse had fallen. He said, "Take out the mouse and throw away the ghee around it and use the rest." ቂቤ ውስጥ አይጥ አገኛት። ከዛ አይጧን ምን አድርጓት? አውጣትና ቀፈፍ አድርገህ ቂቤውን ብላ። እንዴት ነው እሱ? አይጥ ቂቤያችሁ ስታገኙ አይጧን ተጥሉና ወጥ አድርጋችሁ ነው የምትበሉበት። ሽሮ ወጥ ነው የምትሰሩበት፣ ስጋ ወጥ። አይጧ ብትሞትስ? ውስጡ ጠንብታ ብታገኟትስ? እንዴት ነው የምታደርጉት? ሪሞዝ አለ፣ ራሞዝ ነው ምናምን። ክርስቲያን ነው ሙስሊም ነው? ራሞዝ እሺ፣ ቀጥል። እውቀት አለ አይደለ? በእምነታችን በሙስሊም እውቀት አለ አይደለ? ይመስለኛል። አዎ በሚገባ። አዎ። ታዲያ ዶክተር ዛኪር ጋር ለምን አትገናኝም አንተ? ጥራው። ማነው ዶክተር ዛኪር? ለምን እውቀቱን ታለክ እውነቱን ለማጋለጥ አይደለ? ዶክተር ዛኪር እንደዚህ ይላል። አንድ ዶክተር ነው ያልከውን ሰውዬ ልንገርህ ፕሊዝ። ዶክተር ያልከውን ሰውዬ ልንገርህ። ማስተርቤሽን ኢዝ ስለዚህ ተጠይቆ ነበረ። እዚህ ታራም ኦር ሐላል ተብሎ ሲጠየቅ ምን አለ? ኢስመክሩን አድርጉት፣ ነገር ግን መክሩ ነው። እስከ ስንት ጊዜ ማድረግ ይቻላል አለ? በቀን ውስጥ
ከ9 ጊዜ በላይ አታድርግ እንጂ ችግር የለውም ኤክሰሲቭሊ አታድርጉት አለ። እስከ 9 ጊዜ ግን ይቻላል አለ። እንደዚህ አይነት ስቱፒድ ዶክተር አይቻላቅም። እኔ በቀን 9 ጊዜ ማስተርቤሽን ማድረግ ይቻላል ብሎ የሚያስተምር ዶክተር ነው ትለዋለህ እንዴ? ስቱፒድ የሆነ እሺ። ከያሲን ኑር ጋር ለምን አትገናኝም? ኤክሰሲቭ አታድርጉ ደግሞ ይላል እኮ። ከ9 በላይ ነብዩ 9 ሚስቶቹ ጋር ይሄዳል ሲባል ከሱ እኩል ማድረጉ ነው በሱ ቤት መሰለኝ። ኤኒዌይስ አሁን ቶፒኩ ላይ ፎከስ አድርግ። የምትኮራራበት ዶክተር ከዚህ በላይ አሳፋሪ ንግግሮቹን አምጥቼ እንትን ልል እችላለሁ። ሰው ሀዲሱ ላይ ፎከስ አድርግና ስለ ንጽህና ብቻ አውራ። አንዴ ጥያቄ ንጽህና ቆይ አዳምጥ። ንጽህና የእምነታችሁ ግማሽ ነው ይላል አስተምሮታችሁ። ነብይህ ደግሞ 40 ዓመት ሙሉ ወህይ አልመጣለትም። ከ10 ዓመት ደግሞ መካ ላይ ወህይ መጥቶለታል። አንድ ቀን ስለ ንጽህና ተምሮ አያውቅም። ስለ ንጽህና የተማረው ሊሞት አካባቢ ከአይሁዶች ነው። ከአይሁዶች ከኮረጀ በኋላ መገለጥ መጣልኝ ብሎ ቂጣችሁን በቀኝ እጃችሁ ታጠቡ፣ ቂጣችሁን በ3 ድንጋይ ጥረጉ እንዲህ የሚል አስተምሮ ንጽህና የእምነታችሁ ግማሽ ክፍል ነው ብሎ ማለት ምን አይነት አስተምሮ ነው? ከዛ ደግሞ የንጽህና አስተማሪዎች እኛ ነን ማለትስ እንዴት ነው ሊሆን የሚችለው እያልኩ ነው። ይሄን መለስልኝ። እውቀቱ የለኝም። ቀጥል። እውቀቱ ያላቸው ሰዎች ጋር አውራ። እንደኔ ሰዎቹ ጋር ጠይቀ ብለህ አታውራ። እሺ ወንድሜ፣ ወንድ ከሆንክ ከወንድ ጋር አውራ። እንደዛ ነው። መልካም። እሺ ዝም ብዬ ሳይሆን አዲሱን እያለ አረ ዝም ብለህ ነው። ሴት መስለኝ ወንድ መስለኝ ነው። ሶሪ ይቅርታ። እሺ ይቅርታ ወንድ መስለኝ ነው። አስቸጋሪ ነው ታውቃለህ። ጊዜው ከባድ ነው። አንዳንድ ሰዎች ድምጻቸውን ይቀይሩና እኔ አሁን ተሸውጃለሁኝ። ወንድ መስለኝ ተሸወድኩኝ። ሶሪ ብያለሁ። አላህ መቀጠል ዝም ብለህ እዚህ አላህ ወንድ ነው መሰለኝ። አንተ በቃ ፕሊስ ራሞዝ ፕሊስ ከወንዶች ጋር ላውራ አይሻልም? እየተፈለክ ነው አንተ ራስህ እየተፈለክ ነው። እውነት ነው። በጣም ነው የምፈለገው፣ ምክንያቱም ውድ ነኝና። ቡሽቲ የሆንክ ነገር ነው። ውድ ሰው ይፈለጋሉ። ተው ይህን ቃላት ተጠቀመው። ውድ ሰው ሁሌም ይፈለጋል። ባይዞ ዘወል ተነጋግረው እኮ በመስጊዳቸው ላይ ውጥባ አድርገውብኛል። ታውቃላችሁ አይደለ? እና በመስጊዳቸው ላይ ውጥባ ተደርጎብኛል። እንግዲህ አስቡ፣ በመስጊዶቻቸው ላይ እናንተ ላይቭ ላይ እዚህ ነው የምታውቁት። በየመስጊዳቸው ላይ እኔ ላይ ውጥባ አድርገዋል። እንግዲህ ጸሎት አድርጉልን። እኛም ቤተክርስቲያን ላይ ማለት ይከብደኛል፣ ምክንያቱም ከአንድም ሁለቴ መረጃዎች ደረሱኝ። አውደ ምሕረት ላይ የኛው ቤተክርስቲያኖች እኔን ስሜን እየጠሩ ሲቀጠቅጡ፣ የእነሱዎቹ ግን ውጥባ እንዳደረጉብኝ ሰምቻለሁ። መልካም ካላችሁ ግን በጸሎት አስቡት። ሀዲሱ ላይ ፎከስ መገናኝ አውራ ሌላ ሙስሊም አስገድ አውራ በቃ ሌላ ሰው አስገቢ። አስወርጃለሁ። ሶሪ ሌላ ሰው ካላችሁ ላኩ። የእምነታቸው ግማሽ የሆነው ምንድነው? ንጽህና። በጣም የሚገርም ነው። ስለ ንጽህና ግን በመካ ላይ አንዲት መረጃ የለችም። ነቢዩ ብልቱን መታጠብ እንኳን ጅብሪል ነው ያስተማረው። እንደዚህ አድርገህ ብልትን ታጠብ ብሎ ማለት ነው። በመካ ላይ አንዲት መረጃ የለችም ይሄንን ኢንዲኬት የሚያደርግ ማለት ነው። ይሄንን የሚያሳይ ላኩ። አይ ቲንክ እኔ ኢንቫይት ማድረግ ምችል አይመስለኝም። ኔትወርኬም ስቴብል አይደለም። ሜይ ቢ አንቺ አስገቢያቸው እየላኩ ከሆነ እኔ እያስቸገረኝ ነው። ያው ቆይ እየሳብኳቸው ነው። ቆይ ኔትወርኬ ብዙም ደካማ ነው። ቀይ እያበራብኝ ነው። አሚኖ ገብታለች። አሚኖ ወንድ ሰላም ነው። አሚኖ ሰላም። እንኳን ደህና መጣ።
እንኳን ደህና ቆያችሁ። መልካም ስለ ንጽህና እያወራን ነበረ። ንጽህና ብዙ ጊዜ ሙስሊሞች ያው እስልምና ለዓለማችን ከሰጠውና ጥሩ እዞ ነገር ከመጣው ብላችሁ የምትተማመኑበት ይመስለኛል። ብዙ ጊዜ የምትጠቅሱት ስለሆነ በቀን 5 እንታጠባለን ንጹህ ነን ምናምን ብላችሁ ስለምትሉት ማለት ነው። ከዛም በላይ ደግሞ ቁርአን ሐዲሳችሁን ነቢያችሁ እንዳስተላለፈላችሁ ንጽህና የእምነታችሁ ግማሽ ነው አይደለ? ነው ነው። መልካም። ስለዚህ ንጽህና የእምነታችሁ ግማሽ ክፍል ከሆነ ኢማጂን የእምነታችሁ ግማሽ ክፍል ከሆነ በደንብ ሊብራራና ንጽህናችሁ ሰሃባዎቹም በጣም የተጠበቀ ነቢያችሁም በጣም በንጽህና ደረጃ ላይ ተወዳዳሪ ማይገኝለት መሆን አለበት ማለት ነው። ፐርፌክሽን ላይ መድረስ አለበት። ምክንያቱም የእምነቱ ግማሽ ስለሆነ ማለት ነው። ግልጽ ነው። ትክክል። እየሰማሁ ነው። ጨርስ። መልካም። የእምነቱ ግማሽ የሆነን ነገር ሙሐመድ ተሆነ ያስተማረው ለሰዎች ደግሞ ንጽህናንም ያስተማረው ካላህ ተሰጥቶት እሱ ከሆነ በመካ ባለበት ሰዓት ላይ ለምንድን ነው እሱ ስለ ንጽህና አንድም ትንፍሽ ያላለው? በሚገባ ተናግሯል። በሚገባ ተናግሯል። የእስልምና እምነት ተከታዩ አስተምሮት ነው የሄደው እንጂ ሲጀመር አንተ ቆሽሸህ ወይም ቆሹ አሚኖ አስተምሯል ብለኸኛል። እኔ መረጃዎችን አላየውም እስካሁን ድረስ። በመካ በነበረበት ሰዓት ላይ ለ50 ዓመት ያህል ሙሐመድ ንጽህናን አስተምሯል። እንዴት መታጠብ እንዳለበትም ያውቃል ካልከኝ ቂጥ በድንጋይ ከመጥረግ ውጪ ከዛ ውጪ መታጠብን ያውቃል አስተምሯል ካልከኝ አንዲት መረጃ ብቻ ነው የምጠይቅህ። እኔ ግን ምልህ በመካ የነበሩት ጣዖት አምላኪ ናቸው። እሱም ከነሱ ነው ጎሳው የወጣው ሰው እንዴት ንጽህና አጠባበቅም አያውቅም። ወደ መዲና ሲሄድ ግን የመጽሐፉ ሰዎች አሉ ክርስቲያኖችና አይሁዶች። እነሱ ደግሞ መታጠብ ስለሚያውቁ ከነሱ ኮርጀው ነው ብዬ ነው የምሞግትህ። መረጃው ምንድነው ካልከኝ መረጃዎችን አቀርብልሃለኝ። እንደ ኮረጁም ንጽህናንም አጠባበቅም ሆነ መታጠብን የተማረው መዲና ከሄደ በኋላ እንደሆነ እኔ መረጃ አቀርባለሁ። በመካ ሊያስተምሯል ያልከውን አንድ መረጃ ስጠኝ እስኪ። ሲጀመር አንተ ይሄን ኃይል ነገር ይሄን ጥሩ ነገር አንተ ጋር ስለማይደርስ አንተ ዶሮ የተደፈንክ ልንገርህ። ይሄን አንተ የምታወራው ነገር ምንም እኮ ማይመስል ነገር ነው የምታወራው። አንተ በሰው ሃይማኖት ባትቀልድ ይሻልሃል። እኔ ልመክርህ የፈለኩት ግን ካፊር አይሁን የምትለው ጅሃድ ተደርጎ ያለፈ ነገር ነው። ታውቃለህ? እኔ እኮ ጥያቄ ነው የጠየቅኩህ። አሚኖ ተምረሃል አይደል? እስከ ስንተኛ ክፍል ተምረሃል? ግን ጥያቄ ነው የጠየቅኩህ። ጥያቄ ሰው ሲጠይቅ አንተ እንደዚህ ስለሆንክ እንደዚህ አገኛለሁ። ይህ እኮ የኋላ ቀርነት ምልክት እኮ ነው። ሚዩት አድርጎ አንዴ ሳላ ሚዩት አድርግ። ሳላ ሚዩት አድርግ። ጥያቄ ነው የጠየቅኩህ። ጥያቄው መልሱ ማታውቀው ከሆነ አላውቀውም ነው። ጥያቄ ሰው ሲጠየቅ መረጃ ማቅረብ ነው። መረጃ ካቀረብክ እኔም እኮ እማርበታለሁኝ። እኔ ብቻ ሳልሆን ከስር ያሉት ሙስሊሞች አሉ፣ ክርስቲያኖች አሉ፣ ይማራሉ ከጠየቁት ማንኛው ነው ትክክል የሚለውን። ለምን ትበሳጫለህ? ለምን ትሰርበኛለህ? ያወራሁት እውነት ከሆነ ለምን ትቆጣለህ? ውሸት ሆኖ ከሆነ ደግሞ ለምን አታሳፍረኝም? እዚህ ሁሉ ህዝብ ውስጥ የተናገርኩት ስህተት ከሆነ ሌሎች የሚማሩበት አሳፍረኝ።
ይሄ መታጠብ ነገር ካፊር አይደለም ያመጣው ሲጀመር። አንተ ካፊር ሁን ሌላም ሃይማኖት ይኖር እኔ አላውቅም። ታውቃለህ እኔ አሁን የመጀመሪያ ላይቭ ላይ የመጣልኝ ስታወራ ሰምቼ ነው። ዛሬ ነው በቃ እንደው እንትን ያልኩት ያየሁ አንተ ራሱ ማለት ግን አሚን ነው። እኔን ታውቁኛላችሁ። መስጊድ ላይ በየቀኑ እኮ ውጥባ እያደረጋችሁብኝ ነው እኮ። ምን መስጊድ ላይ ውጥባ እየተደረገብኝ እንዴት ነው እኔን ማታውቀኝ? አስበሃል? ተራ አይደለም። መስጊድ ላይ ውጥባ እያደረጋችሁብኝ አላውቅህም ማለት ድራማ ነው። ያውም ሶሻል ሚዲያ ተጠቃሚ ሆነ። በመስጊድ ደረጃ እንኳን ምንም ሶሻል ሚዲያ የማይጠቀም እንኳን ውጥባ እያደረጋችሁብኝ ነው መስጊድ ላይ። ሰው ታውቀኛለህ በደንብ። አሁን እሱን ተወውና ምንም ስለማያስፈልግ እኔን አወከኝ አላወከኝ ለእንትን ስላልሆነ ማለት ነው። ፎከስ አድርግና አሁን ቶፒኩ ላይ ቆይ እስኪ አንድ ጊዜ አሚኖ እንትና የለውም መሰለኝ እኔ ላናገር ሰለሞን። በቃ አሚኖ እሺ ሚውት አድርግ። ምን አውርተህ እኮ ደህና ነህ? እግዚአብሔር ይመስገን ሰላም ነኝ። ማነው ሰለሞን ግን? እኔን ነው ሙራድ ያወጣልኝ ነው ስምህ አይደለም? እንደዛ መሰለኝ የሰማሁት ሰለሞን ሲባል ሰምቻለሁ። እናቅርልሃል እንዴ? ሙራድ ያወጣልኝ ማለት ነው። እሺ ቀጥል። ጥሩ ችግር የለውም። እና በመጀመሪያ ደረጃ ነቢዩ ሙሐመድ ይሄንን ንጽህና ያስተማረው መካ ላይ እያለ አይደለም መዲና ላይ ነው ያስተማረው። እሱም ከነዚያ ኮርጆ ነው የሚል በድፍረት እየተናገርክ ነው። እና አሁን ለዚህ ማስረጃ በመጀመሪያ ደረጃ ጠይቃለሁኝ። እዛ ከሄደ በኋላ ነው ያስተማረው የሚለው ነገር ማለት ነው። ቀጥታ እዛ ከሄደ በኋላ ነው ያስተማረው ከነዚያ ኮርጆ የሚለውን ነገር ያው ቀጥታ ማለት ነው ያለምንም ማድበስበስ ቀጥታ አምጣልኝ ማስረጃውን። ከዛ በኋላ እናወራለን ማለት ነው። ስለዚህ which means አስቀድሞ በመካ ውስጥ ንጽህና ያስተማረበትም አንተ አንድ ጥቅስ የለህም ማለት ነው። ሙሳ አሁን ማስረጃውን አምጣው። ይሁን እዛ ከሄዱ በኋላ ነው የኔውን እንገባለን። ግን የሰማሁት ይሄ ነው እዛ መዲና ከሄዱ በኋላ ነው የሚለውን ማስረጃ አምጣልኝና ከዛ በኋላ እንሄዳለን። አሁን ሚዩት አድርግልሃለሁ። ማስረጃዎችን ጥቀስ። መዲና ከሄዱ በኋላ ነው። አይ ሌላ ነገር እንትን አይደለም። ይቺን ብቻ ማለት ነው። ይቺን ማለት አንተ በደንብ ዕውቀት እንዳለህ ቅድም በደንብ ዕውቀት አለኝ ብለህ ነበር። እኔ መጠበቃለሁኝ ማስረጃ ታመጣለህ ብዬ እጠብቃለሁ። ማለት መዲና ከሄዱ በኋላ በእርግጠኝነት እየተናገርክ ነበርና አምጣው እስቲ። ከመካና ከመዲና ማንኛው ይቀርባል? ወደ ማስረጃ ከመካና ከመዲና ማንኛው ነው የሚቀድመው? ከመካና ከመዲና ማንኛው ይቀርባል? ኢማጂን የኔ ጥያቄ ምን ነበረ? ሙሐመድ እስከ 53 ዓመቱ ወይንም ደግሞ እስከ 55 ዓመቱ ወይንም ደግሞ እስከ 50 ዓመቱ ንጽህና አስተምሮ አያውቅም። ካስተማረ በመካ ላይ መረጃ አንጡ ነበረ። ያስተማረው የት ነው ብዬ ያልኩት መዲና ላይ ነው። ያስተማረው የት ነው አልኳችሁ? መዲና ላይ ነው። ኢማጂን ንጽህናን ያስተማረው የት ነው? መዲና ላይ፣ መካ ላይ አይደለም። ስለዚህ ማንኛውም ሰው መጥቶ እኔን ቻሌንጅ ማድረግ የሚችለው እንዴት ሲሆን ነው? አይ አንተ ከ55 ዓመት በኋላ ነው ንጽህናን ያስተማርከው ብለሃል፣ ውሸት ነው። ይኸው በ40 ዓመቱ ላይ ንጽህና ያስተማረበትን ብሎ ማምጣት ይችላል ማለት ነው፣ እኔን ፉርሽ ለማድረግ። ይህም ማድረግ ማይችሉ ከሆነ እኔ ያልኩት እውነት ይሆናል ማለት ነው። ፎር ሴክ ኦፍ አርጉመንት ይህንን ከሰጠዋችሁ ማስረጃ ምንድን ነው? ዋይ ልስጥ መርፌ ዱጋ ሱራ 9:108 ክፈትልኝ ሀቢብ። ተፍሲር ኢብን ከሲርን ክፈትልኝ። ሀቢብ አለ? ለፎይ 100 ሱራ ስንት? 9:108 ለጊዜው በዚህኛው ትከፍተውና ተፍሲሩም በኋላ ላይ ግን አልተፍሲር ላይ ትከፍትልኛለህ ብዙ ማብራሪያ ስላለው። ለጊዜው ቁርአን ኤክስ.ኮም ላይ አንዷን ብቻ ስለፈልጋት ለጊዜው እሱ ትከፍታለህ። ለበኋላ ግን አዘጋጅልኝ ኢንዲቴል ያኛው ስለሚያብራራው።
ሪፖርት እያደረጉብኝ ነው ጋይዝ። እንትን በሉት ኮፒ ሊንክ አድርጉ። ምልክት እየሰጠኝ ነው። ካሜራ እንዳላበራ እያደረገኝ ነው። ኦ ማይ ጋድ። እሺ ሌላ ሰው አስገቢልኝ። እሺ ሌላ መክፈል የሚችለው ምንድነው? ሪፖርት ነው ምንድነው? እሺ ኢዜል ይመልሰዋል። ሪፖርት እያደረጉብኝ ነው። ቪዲዮ መክፈት የምትችሉ ላኩልኝ አንዴ። ቪዲዮ መክፈት የምትችሉ እስኪ ሪፖርት ኢዜል ከቻልክ ግባ። ዴቭ ሄደ። ዴቭ እየላኩለት ኔቱ መሰለኝ እያስወረደው ነው። ይታያል። ሌላ አልከፈትኩም። ኔት ምን አባት እንደሆነ አላውቅም። እኔም እያስቸገረኝ አይታይም። አይ ቆይ ዴቭ አላስገባው። ኦ ማይ ጋድ። ያው ኢዜል ገብቷል። ቆይ የድሮ ከፋቼ ነው ዜል። ሰላም ላንተ ፎይ። ሰላም ነው። ዘጠኝ ስንት ነበር? 108 አልተውባ። ያ ሙሳ ተመለስ። ሙሳ አለው ሁለታው ባይ ነው የወረደው። መካ ነው መዲና ነው? አሁን የተጠየቀውን ብቻ አምጣ ማስረጃ፣ ሌላውን ተወውና። ምን ነበር የጠየቀኝ? ረሳኸው እንዴ? ያ የመርሳት ችግር ገጥሞኛል። እሺ የጠየኩ መካ ላይ ስለ ንጽህና አላስተማሩም። ያስተማሩት መዲና ከሄዱ በኋላ ነው፣ ያውም ከአይሁዳውያን ኮርጀው ብለሃል። ይሄንና የጠየኩ መልካም። እሺ ዝቅ አድርገው፣ እንትና ላይ አድርገው፣ ኢብን ከሲር ላይ አድርገው። ኦኬ ወደ ታይ ወረድ። እስኪ ውረድ። ኦኬ ውረድ። እስኪ ውረድ እና ረስቼዋለሁ የት ቦታውን ግን እስኪ ዝቅ አድርጋው ነው ዝቅ በላው ነው። ኦኬ እስኪ ያዘው ስጋ ያዘው። እሺ ትንሽ ዝቅ አድርገው። they want to say no they told they will build okay okay በቃ እሱ አካባቢ ሲ believers were in masjid Quba. Okay, the masjid of there was meant to achieve. Therefore the messenger of Allah sent some people to masjid there to bring down the እሺ ዝቅ በል ሲሆን some people build whatever is ወረድ ሲሆን የመጨረሻው ነው። እሺ መጨረሻውን አንቀጽ ልክፈትልህ፣ ከታች ወደ ላይ እንሂድ። እሺ ቆይ ብዙም አይታየኝም እኔ ጋር። እሺ ስለ ውዱ ያወራል። ፐርፌክት therefore whoever attends prayer with us let him make perfect wudu. This hadith is indicating that completely professional. እሺ ወደ ላይ ከፍ በላውን ጂውሽ በልና ሰርች አድርገው። እንደውም ኪወርድ ላይ ጂውሽ በልና ሰርች አድርገው። እሺ
ቆይቻለሁ ካነበብኩ ሶሪ፣ ለዛ ነው። በቃ እሱትና አሁን እሱን አስመርለት። በአላህ አላህስ ሜሴንጀር ከሚለው ጀምረ እንትን በለው ከማን እንደተኮረጀ አስቀምጦታል። በቃ እሷን አንብበው ና አንብብ። ሙሳ አንብብ። ሙሳ አለ አንብበ ተርጉመው፣ ችግር የለም ተርጉመው አንብበ መጽሐፉ ምን እንደሆነ እንትን ብለህ ችግር ሰይድ by Allah, oh Allah's messenger, we do not know except that we had neighbors from the Jew who used to use water to wash with after answering the call of nature, and we washed as they washed. ይሄ ኢብን ካምዙ ቁባሌ ሄዶ መሐመድ ስለ ንጽህና ከጠየቃቸው በኋላ ንጽህና መስጊዱ በጣም ገረማቸው። መስጊዱ በጣም ገራሚ ነው እና ፏፏ ያለ ነው። ፏ ያለበት ምክንያት ደግሞ ምንድነው? እሱ እንደ ሌሎቹ መስጊድ ቂጣቸውን በድንጋይ ጠርገው አይደለም የሚገቡበት ማለት ነው። ቂጣቸውን በውሃ ታጥበው ነው የሚገቡበት። ይህንን ልምድ ደግሞ ከማን ነው የወሰዱት? ቂጣቸውን በውሃ መታጠብ፣ ውዱ አድርጎ መግባት ከማን የተማሩት ይላል? ጎረቤቶቻችን ከአይሁዶች ነው የተማርነው። ከዛ ሙሐመድ ይህንን አላህ ይወዳል የሚል መገለጥ አመጣ። ሰዎቹ እንዲታጠቡና ታጥበው እንዲሉ ይህንን ከማን የተማሩት? ከአይሁዶች መገለጥ መጣ ማለት ነው። ይሄ ደግሞ የት ነው የወረደው? መዲና ላይ፣ መካ ሳይሆን መዲን ነው። ሱረት ተውባን አንዴ ክፈትልኝ፣ መዲና እንደሆነ ላሳየህ፣ መካ እንዳልሆነ። ይሄ ኢብኑ ተፍሲሩ ምንድነው? ተፍሲር ኢብኑ ከሲር አረብኛውን በደንብ ሄድበት። አረብኛው ላይ በደንብ አብራርቶልሃል። ፔጁን ልንገርህ፣ ፔጅ 4 ላይ አምጣው። እሺ አረብኛ መዲና። እሺ ሱረቱ አልተውባ ኖርማሊ ክፈተው። የት ነው የወረደው ይላል? ሱረት ተውባ ነው የወረደው ሙሳ። ተውባ ነው የወረደው ወንድማችን ሙሳ። መካ ነው መዲና ነው? አታውቀውም? መዲና ነው ብዬ ነው ማምነው። አንተ መካ ነው ብለህ ነው የምታምነው? ስለዚህ ነው ያልኩህን መረጃዬን አንጥቻለሁ። መታጠብን ከአይሁድ ጎረቤቶቻቸው ለተማሩ ሙስሊሞች በመዲና የሚኖሩ ሰዎች ይሄንን መረጃዬን አቅርቤያለሁ። በመካሌ ነው ነው ማምነው ያልከኝ መዲና ነው። እኔም ሳይሆን ዘሆን የምታምኑት መዲና ነው። በቃ አለቀ። መዲና ነው። ያው ከፍቶላል በመዲና። እሺ መዲና እና መዲና ላይ ምን አለ ታዲያ? እዛ ንጽህና ኮርጀው ከዛ በፊት አያስተምሩም ነበረ? ከአይሁድ ኮርጀው ጀመሩ ነው የሚለው የአሁኑ ንባብ ውስጥ አረብኛውን አምጣልኝ። ስለዚህ አሁን ምንድነው የምታመጣልኝ አንተ? እነኚህ ሰዎች ሊትራሊ ምንድነው የሚሉት? ምንም እናውቀው ነገር የለም። ቆይ አዳም ሙሳ አዳምጥ። ቆይ ምንም እናውቀው ነገር የለም፣ ንጽህናችንን የተማርነው ከአይሁዶች ነው ብለዋል። ምን በውሃ ንጽህናን ሳይሆን በውሃ መታጠብን ከማን የተማርነው? ከአይሁዶች። አይ ከመካ አይሚን አዳምጥ ሙሳ። መታጠብን ውሃ መታጠብን አስቀድሞ መሐመድ በመካ አስተምሯል የሚል ኢምፕሊኬሽን ስላለ አንተ አንድ ጥቅስ ስጠኝ። በመካ ላይ መሐመድ ታጠቡ የሚል ትእዛዝ ይሰጠበታል። ዝማኝ ከአንዴ ለመውጣት አትሞክር። አሁን እንዴው ምንድነው? ቆይ ተረጋጋ። አሁን ይሄንን እንጨርሰው፣ መጀመሪያ እንጨርሰው። ይሄንን እንጨርሰው። ይሄ ምንድነው የሚለው? ይሄ ምንድነው የሚለው? ምንም ይበል እኔ በመዲና ላይ መታጠብን ገና ያኔ እንደተማሩ መረጃ አንጥቻለሁ። በመካ ላይ መታጠብን የተማሩበትን መረጃ ስጠኝ ብያለሁ። ተረጋጋ። ተከራከረኝ። በድርቅና ትከራከረኝ። አስተምሪያችሁ አዳምጥ። እግሬ ስር ቁጭ ብለህ ከተማርክ በኋላ እንዲሁ ጉንጭ አልፋ ክርክር አልፈልግም።
ምንም የምታውቀው ነገር እሱማ ስለሌለ እንደማቀው ታውቀኛለህ ታውቀኛለህ። ፕሊስ አዳም እንደዚህ ነገር አሁን ማስረጃ እሰጥሃለሁ አለ። መረጃ ካለ ደግሜ ያስገባሃለሁ። መረጃ ብቻ የምታቀርበው ከኔ ጋር ሳጠጋባ ውስጥ አትግባ። ምንም የምታውቀው ነገር የለም። ምንም ማለት ነው። አንድ ጥቅስ ብቻ ነው ፈልገው በመካ ላይ ስርዓተ ትጥበትን አስተምሯል የሚል አንድ የቁርአን ክፍል ትሰጠኝና እንቀጥላለን ማለት ነው። እዛ ላይ ማውራት እንችላለን። ሱራ 74 የምትጠቅሰው የደራቾች ምዕራፍ ነው። እሱ ስለ እንትን ነው የሚያወራው። ስለ አይ ቲንክ ምንድን ነው እሱ አንተ ደራቢ የሚለው ፓርት መሰለኝ። ስለ ጣዖትን መራቅ እንደዛ ነው። ልብህን ስለማጥራት ነው የሚያወራው። ስለ መታጠብ ጉዳይ አይደለም። ክፍሉም ተፍሲሮችን በደንብ ነበር። ኤኒዌይስ ሙሐመድ ቂጥን በሶስት ድንጋይ መጥረግ ወይንም ደግሞ በቀኝ እጅ ማጠብ የኢማን ግማሽ ነው ብሎ ማስተማሩ ምንድን ነው ትርጉሙስ? ትርጉሙ ምንድን ነው? ሰላዲን ተመለስ። እንኳን ደህና መጣ ሰላዲን። ሰላዲን ይሰማል? ሰማለህ? ተሰማል። ላይፍ ነው ኔትወርኩ። ኤኒዌይስ የተነሳው ሀሳብ በጣም ሲምፕል ነው። ማስረጃ ይዛችሁ ብቻ መምጣት ነው። ምንም ይሄ የሚያሻማ ነገር አይደለም። ሙስሊሞች ኑ መልሱ። አብዲ እየላከ ነው። ላስገባው እንዴ? ቦስ አስገቢው። ኢብራሂም እንኳን ደህና መጣህ። ኢብራሂም ይሰማል? ኢብራሂም እንኳን ደህና ቆየ። ቤስት ፍሬንዳችን እፎይ፣ ሁሉ ሰላም ነው? ሁሉ አማን ነው። ወላሂ ደህና ነን። አንተሳ እንዴት ነህ? ሰላም ነው? ሁሉ ተማም፣ ሁሉ ሰላም፣ ሁሉ ተማም ነው። ሁሉ አሪፍ ነው። ሁሉ ተማም፣ ሁሉ አሪፍ ነው። እኔ ዛሬ አቶ እፎይ እኔን የምጠይቅህ እስከ ዛሬ ጠየቅ ብዙ ሙስሊሞችን ቅር ካላለ ዛሬ እኔ ሁለት ነገር ልጠይቅህ። እችን ትመልስልህና ትጠይቃለህ። እችኛዋን ትመልስልህንና የኢማን ግማሽ ስለሚባለው ንጽህና የኢማን ግማሽ ነው ስለሚል በእስልምና እችን ትመልስልኝና ከዛ ትጠይቃለህ። አታምንም? ይሄ ንጽህና የተነሳው ከመዲና ነው። ስለዚህ ቅር አትመል ትክክል አይደለም ብለህ ስለምታበረኝ መብትህ ነው በቤት። እኔ ግን ሁለት ጥያቄ ነው ያለኝ። በመዲና ነው ተስማማን እኮ ኢብራሂም፣ ተስማማን እኮ። ይህ ንጽህና የተነሳው በመዲና ነው አልከኝ። እኔም እንደዛ ነው እያልኩ ያለሁት። ቴንኪው ለሱ። ግን ዋና ፖይንቴ እኔ ቤት ነው ንጽህና የተነሳው የሚለው ሳይሆን ዋና ፖይንቴ እሱ አይደለም። ንጽህና የኢማን ግማሽ ከሆነ እውነት ንጽህናን ደግሞ መሐመድ ያስተማረበት ትክክል ነው ወይ? ለምሳሌ ቤት ውስጥ ወጥ መስሪያ ቂቤ ቢኖርህ እዛ ቂቤ ውስጥ ደግሞ አይጥ ሞታበት ብታገኝ ያንን እንዴት ትበላዋለህ? አይጧን አውጥተህ ቂቤውን ትበላለህ? አይበላም መቼም። ነብዩ ግን ብሉት ብሎ አዟል። አይጧን ማውጣትና ቂቤውን መብላት ነው የሚጠበቅብህ። አይጧን ማውጣት ብቻ የሚጠበቅብህ። አሁን ይህን ንጽህና ብሎ ነው ያስተማረው። ይህን እንዴት ንጽህና ብለህ ትቆጥረዋለህ? ከዛ እንዴት ነው
ብሏል ነው የምትለው ነብይ? ይሄንን ብሏል ነው የምትለው? በሚገባ አይጧን አውጥታችሁ ብሉ። ያ እሺ ክፈትለት። ሳይ ሙስሊም 223 አንዴ ክፈትለት። በኋላ ትከፍትልኛለህ። እዛ ከመሄዳችሁ በፊት እዚህ በዚህ ተፍሲር ላይ ጥያቄ አለ። ተረጋጋ። እኔ አሁን አንተ መረጃ ሊኖርህ ይችላል። ተረጋጋ። አልከራከርህም። እፎይ ትበላለህ ወይ ነው ጥያቄው። ከዛ ይሄ ንጽህና ነው ወይ እውነት? ኖ ሶሪ ቡሃሪ 235 መሰለኝ 235 ቡሃሪ ይሄኛው የሚለው ጉዳይ መቼ ልትመለስ ነው? እሺ ንጽህና የኢማን ግማሽ ነው ይላል። አይጥ የገባችበትንም ቂቤ ያውም ጊን ተጠቀሙት ይላል ነብዩ። ይሄውን ንጽህና ማስተማር ነው ወይ? በፊት ዝንብ መድኃኒት ነች፣ በአንድ ክንፏ መድኃኒት ስለያዘች ነው የምንጠጣ ውስጥ ነክረም ቡኻሪ ያው ይከፍትላል። ቡኻሪ 235 አንብብለት ዜድ። Allah's messenger was asked regarding ghee cooking butter ማለት ነው። ማለትም ስለ ማብሰያ ዘይት ተጠይቆ ነበር። in which a mouse had fallen አይጥ የገባበት ይሄ ቅቤው ማለት ነው። he said እንደዚህ አለ take out of the mouse አይጧን አውጣት and throw away ወርውራት ወደዛ ማለት ነው። the ghee ወይንም ቅቤው around it and use the rest ቅቤዋን አውጥተህ ከጣልካት በኋላ ተጠቀመው እያለ ነው። the messenger of Allah የአላህ መልእክተኛ እንደዚህ ያለ ቡሃሪ እንድገማው አይደል 5538 እንድገማው። እሺ አይጥ ቅቤያችሁ ውስጥ ሞታ ስትል እንግዲህ አስቡት። እዛ ገምታ ስንት በሽታ እንደምታመጣ አስቡ። ቅቤ ደግሞ አስቡ። ከዛ አይጥ የሞተችበትን አይጥ እንዴት ነው እሱ ወጥ ሰርታችሁ የምትበሉት? እዚህ ጋር ደግሞ አከፋው አቶ እፎይ a mouse fell into the better fat and died ነው የሚለው። የሞተ ነው እዚህ ጋር። የቅድሙም በህይወት ያለውም ሊሆን ይችላል። እዚህ ጋር ግን መሞቱን ነው ኢንዲኬት የሚያደርገው። አውጣችሁ ጣሉት፣ የተረፈውን ተጠቀሙት አለ ነብዩ መሐመድ። አብዲ እንዴት ነው እሱ? እቺ ነገር አይጧ ምን መድኃኒት እዛ ነው እንደዚህ የምትጠቀሙት? በፊት ዝንብ ምን ጠጣ ውስጥ ከገባ ትላላችሁ። ለምሳሌ ሻይ እየጠጣ አንድ ሰው ዝንብ ብገባበት ወይንም ወተት እየጠጣ ዝንብ ብገባበት ምንድነው ማድረግ ሊጠበቅበት? ዝንቧን ወደ ውስጥ ንክር አድርጋችሁ አውጧትና እንደዛ አድርጎ የሚለው ንክር አድርገህ ማውጣት ጥቅሙ ምንድነው አለ። በአንደኛው ክንፏ መድኃኒት ይዛለች፣ በአንደኛው ክንፏ ነው በሻይ ያዘችው አለ። አሁን ይሄንኛው ደግሞ አይጥ ነው። አይጥ ደግሞ ቅቤ ውስጥ ሞታለች። ያንን የሞተ አይጥ የሞተበትን ቅቤ መብላት ንጽህና ነው። እስቲ መጀመር ቀጥል አብዲ። ኔትወርክ ሬጋ ነው እንደጋ ነው እኔ ጋ ነው ይሰማል። እንትና ዜድ እንዴት ነው እሱ ጋር አብዲ? በጣም ኔትወርክ ዝገት ነው። ፍላይት ሞድ አብራና አጥፋ እዚሁ ላይ ሳትወጣ። እሺ ሌላ ሰው አስገብሽ። ቻሌንጅ እያደረግናቸው ያለው መሐመድ ከራሱ ስለማያወራ ነው። ይሄ ነገር ከፈጣሪ ሊሆን ይችላል ወይ የሚለውንም በዛው እያሰባችሁ ነው የምትመልሱት ጋይስ። በዛውም ደግሞ ንጽህና የእምነቱ ግማሽ ነው። ልብ በሉ፣ ንጽህና የእምነቱ ግማሽ ክፍል ነው። አላህ ነው ያለው ንጽህና የእምነቱ ግማሽ ነው ብለው እንደዚህ አይነት አስተምሮ ከዛ በኋላ እንደ እስልምና ንጹህና ቆሻሻ የሚጸየፍ የለም። ካኔ ኢማጂን ይቅርታ የሚሰማኝ ከሆነ የቅድሙን ተፍሲሩን ክፈቱልኝ ፕሊዝ። ሸመመ እንደኛው ላይ
ሸመመ የእኛው ወደዚህ እንመለሳለን። ችግር የለም። ወደዚህ እንመለሳለን። ወደ ተፍሲር እንሂድ እኮ ወደዛኛው እንሄዳለን። ወደዛኛው ተፍሲር ከመሄዳችን በፊት ቁርአን ላይ እንጨርሳለን። ወደዚህኛው ከመሄዳችን በፊት ተፍሲሩ ላይም እንሄዳለን። ችግር የለውም። ለዚህ ነገር እኔ በኋላ ማብራሪያ እሰጠዋለሁ። አብሽር፣ ችግር የለም። ለዚህ ነገር ማብራሪያ በኋላ እሰጠዋለሁ። ግን ተፍሲር ላይ በጣም የተቀጠፈበት ነገር አለ። ተፍሲርና ተፍሲሩን ክፈቱልኝ ፕሊዝ። ፕሊዝ አብራራ። ኦኬ ተፍሲሩን ክፈቱልኝ። እዛ ጋር የተቀጠፈበት ነገር ስላለ እሱን ሊያርምላችሁና ከዛ በኋላ ወደዚህ እንመጣለን። ምንም የተቀጠፈ ነገር የለም። እሺ ክፈቱልኝ ፕሊዝ። አዲሱ ተከፍቶላል። እንደዚህ ከሆነ ተፍሲሩን ክፈቱትና እንየው አሁን። መልካም እሺ፣ ጥያቄን ላስከትል ማለት ነው። ጥያቄን ላስከትል። ሙሐመድ በመካ ላይ ውዱ እንዲያደርጉ ያዘዘበትን መረጃ ስጠኝ እስቲ ከቁርአን። አይደለም ያንተ ጥያቄ ያ አይደለም። መሐመድ ከአይሁዶች ነው ውዱ። አዳምጥ። ምክንያቱም ጥያቄያችን የመጀመሪያ አዳምጥ እንዳትጮህ ኋላ መጨረሻ ላይ ስለምጮህ አንተ ባህሪን ስለማውቀው እየጮህኩ እኮ አይደለም። በመጀመሪያ ደረጃ እየጮህኩ አይደለም። ይቅርታ ተረጋጋና ተፍሲሩን ክፈቱልኝ ፕሊዝ። አዳምጥ። ምክንያቱም ጥያቄያችን የመጀመሪያው ምንድነው? እሱ ሙሐመድ በመካ ላይ ውዱ አደራረግን አስተምሯል የእምነቱ ግማሽ ከሆነ ብለን የተነሳ ነው። በመዲና ላይ ግን ኢቭን ተከታዮቹ እንኳን ከአይሁዶች ኮርጀው ከዛ በኋላ ሙሐመድ እነሱን ጠይቋቸው ምንድነው ለዚህ መስጊድ ንጽህናው ብሎ ሲጠይቃቸው እኛ ምንም የምናውቀው ነገር የለም፣ ጎረቤቶቻችን ቂጣቸውን የሚታጠቡት በውሃ ነው፣ ስለዚህ የመስጊዱ ንጽህና በዚህ ምክንያት ነው አላቸው። አላህ የተጠራሩትን ምናምን ይወዳል ምናምን የሚል ከዚህ ጋር የተያዘ ወረደ ማለት ነው። ተንጽህና ጋር የተያዘ አሁን እየተሻሻልክ መጣ። አሁን እየተሻሻልክ አዳምጥ። ቆይ ሙሐመድ ምን ብሎ ጠይቋቸው ከነሱ ሰዎቹ ከሙሐመድ ተማር ወይንም ደግሞ አሁንም እየቀጠፍክ ነው። አዳምጥ። ሰኖፍ ሙታ አትጩ መረጃ አምጣና ሞግተኛ አልኩ። ተፍሲር ይከፈት ችግር የለም። አብሽር ተፍሲር ይከፈትና ሞግተኛ አልኩ አይደለ? መረጃ መምጣት ሞግተኝ ከሆነ እንዳትጮህ። እሺ ተፍሲር ይከፈት። ፕሊስ ዝም በል ቆይ። ሰዎቹ ያሉት ከእስልምናችን ተማር ንጽህና መታጠብን አይደለም ያሉት። ሙሐመድም ከነሱ ሲሰማ ገና መገለጥ መጣልኝ ብሎ መገለጥ አወረደ። ከማን ከሰማ በኋላ? ከነሱ ከሰማ በኋላ። ሱራ 9 108 እና 109 የወረደው ከነሱ ከሰማ በኋላ ነው። አይ በመካ ውዱ አስተዳረግን አስተምሯል ካልክ አንድ ጥቅስ ስጠኝ። ምክንያቱም ቅድሚያ መካ ነው ያለው መዲና ሳይሆን። ለምን ተፍሲር አይከፈትም ነው የኔ ጥያቄ። ተፍሲር ቅድም እንደከፈት ንገራውና ብረስ ደና ቁርቶች ከኔ ጋር አንብበና መረጃ ዘና ምንም ሳታውቁ ልሞግቱኝ አትምጡ። አንብበህ ና እኔ ጋር ስትመጣ እያንዳንድ ማታ ኮና አላቅም በል ኢዴት እናንተን አስተምሬ ከኔ ጋር ሊሞግተኝ ሞከር ላስተምርህ ገና አስረድቼው እኔ ሊሞግተኝ ማለት ነው። ሙሐመድ ጠየቃቸው ሰዎቹን። ኦኬ ከዛስ ምንድነው ልዩነቱ? የኛ መስጊድና የእናንተ መስጊድ ልዩነቱ ምንድነው አላቸው ሰዎቹን። ጎረቤቶቻችን አይሁዶች ናቸው። አይሁዳዊ በመሆናቸው ምክንያት መታጠብን ከነሱ ተማርን አሉት። ከዛ ሙሐመድ መገለጥ መጣልኝ ብሎ መገለጥ አወረደ። ምን ሚል መታጠብ ጥሩ ነው ቢል መገለጥ አወረደ። ንጽህና ጥሩ መሆኑን መገለጥ አወረደ። ይሄ ቀላል የሆነ እኮ ነው በቃ። አይ ከዛ በፊት ውዱ አስተዳረግን አስተምሯል ካልክ አንድ ጥቅስ መጥቀስ ነው እኮ በቃ አለቀ። እስልምናን ጭንቅላትን ዘሆል ጠፍጥፌ እሰራችኋለሁ። የመረዳት ችግራችሁ እንትናችሁ ለው የሆነ ማለት ነው የወረደ። በዚህ መጠን እንድታዘባችሁና እንድንቃችሁ አታደርጉኝ። አልተፍሲር ላይ ትከፍትልኛለህ። ቀጣይ የዜል ኢብን ከሲርም በደንብ ሄጄበት አሳይሃለሁኝ። ቅድም ብየዋለሁኝ። አልተፍሲር ላይ በደንብ ያብራራዋል። እኔ ለኤግዛምፕል ነው እችን የጠቀስኩት።
ሪከመንድ ላድርግ አብዲ አልተፍሲር ዶት ኮም ላይ ግባና አረብኛው በደንብ ያው በሰፊው ያብራራዋል። ምንም ሳታውቃትም ታኔ ጋር ቁርአን ኤክስ ዶት ኮም ላይ ቆርጦ ነው የሚያስቀምጣት፣ በትንሹ ነው የሚያስቀምጣት፣ ቆርጦ ነው የሚወስዱት። እዛኛው ላይ እንዲቴል ተብራርቷል። ቁጥሩን ንገረኝ እፎይ። በአረብኛ የኢብን ከሲር ኢብን ከሲር 706 ነው እንደዛ አካባቢ መሰለኝ። ያ ሲጠይቁን እናየዋለን እሱን። ኤኒዌይስ ሎጂክ የተነሳው አርጊውመንት ይግባችሁ ፕሊስ፣ ግን እንደ አዲስ አታርጉት። ሰባት 774 ነው። ወደ እንግሊዝ ትራንስሌት አላረጋ አለ። እሺ ያነበበ የሚያቂ ሞግተኝ ኬጂ ተማሪ ጋር ነው የመጨቃጨቅ ነው ያስጠላኝ። ዘሆል ሙስሊሞችን ሰብስቤ ቢጨፈለቁ የኔን ጭንቅላት አይወጣችሁ። በዚህ መጠን እንድንቃችሁ አታደርጉኝ። ያነበባችሁ ነው ሪስፔክት አደርጋችኋለሁ። ካላወቅ አላወቅኩም ነው ሪስፔክት ማድረግ ያኔ ነው። ምንም ሳታቅ መጠገን አትበል። አንብበና ሞግተኝ፣ መረጃ ዘህናና ሞግተኝ። መረጃ ሳይኖር እኔ ላይ ለመጫወት ሞክር ማለት ነው። ምንም ሳታቀው ዝም ብለህ እሱም እንዲህ ሞግተኝ እንዳሰበ ታውቃለህ። እኔ ስቱፒድ መስየዋለሁ። ሙሐመድ አይደለም የኮረጀው ተከታዮቹ ናቸው ብሎ ሊሞግተኝ እኮ ነው። ሙሐመድ ስላላስተማራቸዋል ተከታዮቹ ከሌላ የኮረጁት ሄደው። ሙሐመድ ደግሞ መልሶ ከማን ኮረጀ? ከራሱ ተከታዮች ኮረጀና መገለጣ መጣ። ይሄ ሌም አርጉመንት ነው የማላውቀው መስሎ ነው። አይ በዛው አልጀለሊን ቼክ ያድርገው። እዛ ላይ አሪፍ አቀማመጥ ተቀምጧል። ናግባ ላክ። እሺ ላክ አብዲ ቁጥር አሳፍ ላክ። መረጃ ይዛችሁ ነው ሞግቱኝ። የእምነታችሁ ግማሽ ክፍል የተባለው ነገር እውነት እምነታችሁ የሚገልጽ ነው ወይ? እምነታችሁን የሚገልጽ ነው ወይ? እምነታችሁን አይገልጽም። ውዱ አስተራረግ በመካ የወረደበትን ጥቅስ ልትሰጠኝ ትችላለህ? በመጀመሪያ ደረጃ እፎይ ከተጻፈው ውጪ አታውራ። የተጻፈውን ዳይሬክትሊ መተርጎም ከቻልክ ትተርጎም። ከዛ ውጪ ምንድነው የሚለው ክፍሉ? አንድ ነገር እየጠቀስ ክፍሉ ምንድነው የሚለው? እዛ ጋር ማለት ነው። እኔ ልነግርህ፣ እሺ አዳምጠኝ። እኔ ልመልስልህ። አብዲ ተረጋጋ። ቆይ አዳምጥ፣ ተረጋጋ፣ አትጩህ። ደናቁርት የለም እዚህ። ሁላችንም ጆሮአችን ይሰማል። እንዳጩህ ቀስ ብለህ አውራ፣ ድምፅህን ቀንሰህ። መረጃ ካለ በመረጃ ታወራለህ በኮንፊደንስ። እኔ ባመጣሁት ላይ ለማውራት ከፈለክ ደግሞ ምጠይቅህን ብቻ ነው የምትመልሰው። እኔ ያመጣሁት መዲና የወረደ ነው ወይንስ መካ የወረደ ነው? እኔ መዲና የወረደ ነው ብዬ ነው ያመጣሁት። የት የወረደ ነው ያመጣሁት? አያው ይኸውልህ፣ እኔ ልመልስልህ። ጠየቀኝ አይደል? ልመልስልህ። አያው የወረደው ሱረቱል ተውባ የወረደው መዲና ነው። መዲና ሆኖ ነቢያችን ሰለላሁ ዐለይሂ ወሰለም ማን አብራራ አለ? ማን የጠየቁን ብቻ ነው መልሰው። መረጃ ካለ አልኩህ እኮ መረጃ አምጥተህ ውዱ አስደራረግ በመካ አስተምሯል ብለህ ትሞግተኛለህ። ከሌለህ ግን እኔ ያመጣሁትን ከሆነ እኔ ያመጣሁትን ራሴ ነኝ ማብራራው። ሙፈሲሮች ባስቀመጡት መንገድ ማለት። ተረጋጋ። ስለዚህ ልብ በሉ። ኢማጂን ሙሐመድ አሁን የምጠይቅህን ማይክ አንስተህ ትመልሳለህ። የወረደው ቤት ነው ብለህናል። በመዲና በመካ አይደለም። እኔ እንዳልኩት ማለት ነው። ሙሐመድ በመካ ላይ ስንት ዓመት አስተምሯል? ኢፎይ ሌላ ሩቅ ቦታ ለምን ትሄዳለህ? እዛ ጋር እነዛ ማለት ነው። ይኸውልህ በቁባ መስጊድ ላይ አትጩህ፣ ቶንህን ቀንስ።
አስቀድሞ መሐመድ እስልምናን ስንት ዓመት አስተምሯል ብዬ ነው የጠየቅኩህ። ምክንያቱም እስልምናን ካስተማረ ምጠይቅህን ታውቀዋለህ። እስልምናን አስቀድሞ ስንት ዓመት አስተምሯል መሐመድ? መልስልኝ። የሚያወራው እባክህ መልስልኝ። ይሰማል? እዝኤል እየመለሰ ነው። ስንት ዓመት መሐመድ ፕሊዝ ሙሐመድ ስንት ዓመት እስልምናን አስተምሯል? ከዛ በፊት ጥያቄን ብቻ መልስ፣ አለበለዚያ አስወርዳለሁኝ። መጮህ አልፈልግም። አለመረጃ ከሚደነቁር ሰው ጋር መደናቆር ስለማልፈልግ ማለት ነው። የጠየቁን ብቻ መልስ። አስቀድሞ እስልምናን ስንት ዓመት አስተምሯቸዋል? ምላሽ የለም፣ መልስ የለም። አብዲ መልስ የለም፣ መልስ የለም። መልስ አለኝ እኮ ተፍሲር ይከፈታል እኮ ተፍሲር ይከፈታል። በተፍሲሩ ላይ እናውራበት። ጥያቄ መልስ። አንተ ሽፍት እያደረክ እኮ ነው። ምክንያት ያው በቃ አሁን ጥያቄ መልስ። አትጩህ። ምክንያቱም አስቀድሞ እስልምናን ስንት ዓመት አስተምሯቸዋል ወይንስ እስልምናን ገና አላስተማረም? ይሄን ብቻ መልስልኝ። በመጀመሪያ ደረጃ አንተ የተረጎምከውና ያብራራው ቶታሊ ስህተት ነው፣ ሐሰት ነው። ላም ቦታ ወረሽ ካባ ጭንቅላት ኢማጂን አስቀድሞ ሙሐመድ እስልምናን ከ15 ዓመት በላይ አስተምሯቸዋል ማለት ነው። ከ15 ዓመት በላይ ካስተማረ እስልምናን እምነት መታጠብ ደግሞ ስርዓተ ትጥበት የእምነቱ ግማሽ ክፍል ከሆነ ተምረዋል ማለት ነው። በሙሐመድ አስቀድሞ ንጽህናን አስተምሯቸው ቢሆን ኖሮ። ሰዎቹ ግን ከእስልምና ተማርን አይደለም ያሉት። ከማን ተማርን ነው ያሉት? ከአይሁዶች ተማርን። ይሄንን ሲሉት ሙሐመድም እኮ ተገርሞ ነው የጠየቃቸው። ለምን? ስለሚታጠቡ ተገረመ። ምንድነው ሚስጥሩ ብሎ ሲላቸው እኛ ምንም የምናውቀው ነገር የለም፣ ቂጣችንን እንኳን በውሃ ነው የምንታጠበው፣ ይሄንን የተማርነው ደግሞ ከአይሁድ ነው አሉት። ከዛ ሙሐመድ መገለጥ አመጣ። እኛ እኮ መሀይም አይደለንም። የዚህን ያህልችን ይህን መረዳ የሚከብደን አይደለም። እሱ ሊለን የፈለገው አሁን ምንድን ነው? ሙሐመድ አይደለም ሰዎቹን እነኛን የጠየቃቸው። ከአይሁዶቹ የኮረጀው ሙሐመድ አይደለም፣ ሰዎቹ ናቸው የኮረጁት። ተከታዮቹን አስተምሯቸው ቢሆን እኮ ሰዎቹ ከአይሁድ አይኮረጁም ነበረ። ሙሐመድ ደግሞ ከራሱ ተከታዮች ሄዶ ምንድነው እሱ ሚስጥሩ የንጽህናችሁ ብሎ አይጠይቃቸውም ነበረ። ምን አይነት ጭንቅላት ነው ያላቸው በጌታ ስም። ምክንያቱም አስቀድሞውኑ እስልምናን ስላስተማረ። ገና እስልምናን እንደጀመረ ቢሆን አይ ጅማሬ ላይ ነው ይባላል። ክፍሉ የወረደው ነው መዲና ላይ። መዲና ከሆነ ደግሞ አትሊስት ከ13 ዓመት በላይ ያስተምራቸዋል እስልምናን። አንድ ሰው ደግሞ እስልምናን ከተማረ ስርዓተ ትጥበት መማር ግዴታው ነው። ናቢ ጓደና መጣ። ይሰማል? ናቢ ናቢ ይሰማል? ምን አይሰማም? እኔ ጋር ነው እንደማይሰማው። መረጃ ያላችሁ እና ሞግቱኝ። ያለ መረጃ ግን ከመጣችሁ ትዋርዳላችሁ። ቤቱ ዛሬ ለመሀይማን ብዙም ክፍት አይደለም። አትሊስት በእውቀት ለሚሞግቱ ክፍት ነው። አንድ ሙስሊም ሳይታጠብ ሴት እየነካ ካካ ብሎ ምናምን ሳይታጠብ ሰላት መስገድ ይችላል? እዜል በተአምር ውሃ ካጣ በአፈር እንዲታጠብ ነው ያዘዘው ቁርአን። ስለዚህ ሰዎቹ ግን ምን አሉ? መታጠብን የለመድነው ከአይሁዶች ነው አሉ። እንደዛ ከሆነ አስቀድሞ ከአይሁዶች የተማሩት እስልምና ግዴታ ነው ብሎ ነግሯቸው ቢሆን ኖሮ ከአይሁድ ይማሩ ነበር? ኔቨር። ይህ እኮ ቀላል የሆነ አይምሮ ለሚጠቀም ሰው የሚረዳው ነው። ሰዎቹ ገና አማኝ ያልሆኑ ቢሆን ኖሮ ሜቢ ያነሳው ነበር። ይሄን ሰዎቹ ሙስሊም ናቸው።
ሙስሊም ከሆኑ ደግሞ ግዴታ ውዱ ማድረግ አለባቸው። ግዴታ ከሆነ ደግሞ ይህንን የለመዱት ደግሞ ከማን ሆነ? ከአይሁዶች። ስለዚህ ግዴታው መቼ ነው የሚመጣው? በኋላ ነው ማለት ነው። ቅድም ያልኩትን እዚህ ጋር ልበል። እንዴት ነው ፐርፎርም የምታደርጉት ብለው እየጠየቃቸው ነው። መስጊድ አካባቢ ላይ እንዴት ነው ንጽህናችሁ የምትጠብቁት አይነት ነው ጥያቄው። ከዛ በኋላ ምንድን ነው የመለሰው? we know is that we used to have Jews in our vicinity and they used to wash their behinds after defection ይላል። ከዛ በኋላ የነሱን ምላሽ ሰማኝማ so we began to wash in the way they did ምን ማለት ነው? ፎይ እንግዲህ ያው ለሙስሊሞቹ ከሆነ ያው በሙስሊሞች ጭንቅላት እንተርጉመውና ከአይሁዶች በፊት ቀድመን እኛ ጀመርን፣ ግን የተማርነው ከአይሁድ ብለን እንተርጉመው ትላለህ። እዚህ ጋር ወርዱ ራሱ ደስ ሲል ሶ ዊ ቢጋን ማለት ጀመርን፣ እነሱ ሲያደርጉ አይተን አደረግን ነው የሚለው። ባይዘው ያ ይመጣና ከዛ መሐመድ እኮ አይደለም ሰዎቹ ሙስሊም ናቸው። ግዴታ ነው ደግሞ ወሽ ማድረግ፣ ቂጥን መታጠብ፣ እንትንን ውዱ ስታደርግ እንደዚህ ማድረግ፣ ፈስህን ከፈሳ እንኳን እንትን ማድረግ ግዴታ ነው። እኔ እኮ እስልምና ድንቁርና በጣም ያስጠላኝ ምንም ሳያውቁ ድፍረታቸው፣ ምንም ሳያውቁ ማለት ነው። እኔ በዚህ ቶን ተናግሬያቸው አላውቅም። ባይዘ በጣም ስላስጠላኝም ይመስለኛል አሁን ላይ እነሱ ድንቁርና። መታጠብን ከአይሁዶች አይተን ጀመርን። ወይ ጌታ ሆይ ቀጥል። እና ወርዱን ላሳያችሁ ነው ከራሴ ያወራው እንዳይመስል። so we began to wash in the way they did ልክ እነሱ እንደሚያደርጉት አይተን ማድረግ ጀመርን ነው የሚለው ነገርየው እንጂ በመሃል ላይ እረፍት ኖሮ አይደለም። እናደርገው ነበር በመሃል አርፈን አስቀጠሉን አይነት ነገር አይሰጥም ሲጀመር። መቀጠል ትችላለህ ኡስታዝ። ማሳየት የፈለኩትን እኔ ብያለሁ። ያ ምንድነው እሱ እንግዲህ የእምነቱ ግማሽ ክፍል የሚባለው ይሄ ነው። ከማን ነው የኮረጁት? ከአይሁዶች እና ከመጽሐፉ ሰዎች። እንትኑ ከፈተልህ ነው ኢብን ከሲር ከፈተልህ። እየሰራልኝ አይደለም። አልጀለሊን ነው አሁን ያሳየው። ያው ኢብን ከሲር ደግሞ ሞራ ያብራራዋል በደንብ ኢንዲቴል ይሄድበታል። ከዚህኛው ከእንትኑ ቁርአንx.com ከተከፈተው በላይ በደንብ አድርጎ ያብራራዋል። ደብሮኝ ነው ትራንስሌት ስለማይቀበሉ እነሱ ትራንስሌት አድርጌ እያነበብኩት ነው። እሱ ላሳየህ እንዴት እንደሚል ፔጅ 4 እዚህ ዝቅ አድርገው። አይ ቲንክ ፔጅ 4 መሰለኝ። ፔጅ 4 ላይ ኢንዲቴል ያብራራዋል። የመጽሐፉ ሰዎች ብሎ ያስቀምጠዋል። እሺ ክርስቲያኖች እና አይሁዶች ማለት ነው። ሌላ ቦታም አለ አክቹአሊ አይሁድ እንደሚያደርጉ ከዛ በኋላ ወደ አልጀለሊ ከዛ በኋላ ተው በቃ ችግር የለም ተው። እንግዲህ ይሄ ግልጽ ያለን ነገር ሽምጥጥ ያደርጋል። ይመጣና ማሜ ይኮርጃል። በቃ መገለጥ ባልመጣለት ወቅት ላይ ከመጽሐፉ ሰዎች ይኮርጅ ነበራል። አንድ መገለጥ ያልመጣለት በመካ ደግሞ ውዱ አስተዳረግ ነበረ። አስቀድሞ ቂጡን በ3 ድንጋይ ነበር የሚፈቀፍቀው። በ3 ድንጋይ ከመፈቅፈቅ ቂጥ ወደ ማጠብ ደረጃ በአይሁዶች ምክንያት ተሸጋገረና ንጽህና የሃይማኖት ግማሽ ነው፣ የእምነቱ ግማሽ ነው ንጽህና። እናንተም ቂጣችሁን ታጠቡ፣ ቂጣችሁን ስትታጠቡ ደግሞ እናንተ በቀኝ እጃችሁ ሳይሆን በግራ እጃችሁ ታጠቡ የሚል መገለጥ አመጣ። ይሄ ትልቅ ተአምር ነው። ከዛ ቂጥህን በ3 ድንጋይ ጥረግ፣ ስትጠርግ ግን በግራ እጅህ እንዳይሆን በቀኝ እጅህ። ከዛ ደግሞ ይሄ ትልቅ ተአምር ተብሎ ሱብሃንአላህ 23 እዝኤል እኔ ፕሮፋይል ውስጥ ገባና ቴሌግራም ላይ ቲክቶክ ላይ የለቀኩትን ቪዲዮ እንዲያስደምጠና የሆነ አንድ እንደ ምሁር የሚያጫውተው የነብዩ ተአምር ብሎ የተናገረውን ቪዲዮ የሰራሁበትን አስደምጠን እንደውም። እሺ ቆይ አብራራ ጠብቀኝ። ያስቸግራል በፒሲ ቆይ። ኦኬ እና እንግዲህ ንጽህና ዝም ብሎ ነገር ነው ቶፒኩ የሚመስለው፣ ግን የሃይማኖቱ ግማሽ ነው። ኢማጂን የእምነታቸው ግማሹን ክፍል የሚሸፍነው ስለ ንጽህና ነው። ይሄ የእምነቱን ግማሽ ክፍል ይሸፍናል የተባለ ነገር
ሲከፈት ግን ከኛው የኮረጀው ነው ሙሐመድ፣ ከኛው የኮረጀው። ገነት ለመግባት ገሃነም ለመግባት የሚጠቅምህ ነገር ከኛው የተኮረጀ ነው። ኢማጂን፣ ከኛው የተሰረቀ ነው፣ ከኛው የወሰደው ነው። ሙሐመድ አጠረቃቅሞ ኮራጆ የወሰዳትን መልሰው እኛኑ ቆሻሻ፣ እናንተ ንጽህናን ማታውቁ ንጽህናን ማታስተምሩ ይልሃል ማለት ነው። ንጽህናን ማታስተምር ይልሃል። ቂቤ ውስጥ ቂቤ አስቀምጠህ እንደው 1 ኪሎ ገዝተህ ነገሩ አሁን ላይ ተወዷል፣ አዳሜ ልበይ ትችያለሽ። አይጥ ሞታ በስብሳበት ብታገኝ አይጧን አውጥተህ ቂቤውን ተጠቀም። አሪ ሲሪየስ? አሁን ታየኝ እኮ ቂቤም አንዳንበላ ልታደርገን ነው እንዳንተ ሰውዬ እንዳትሉኝ። ባይዘ ቂቤው ራሱ ዳቦ አስተውከን ይላሉ አሁን ከታች። ዘይትም ሄድንበት እኮ በዘይትም ላይ ዘይትም ሄድንበት፣ ዳቦ ላይ ሄድንበት፣ ኩከምበር ላይ ብዙም አልሄድንም፣ እንሄድበታለን። ቆዳ ላይ እንሄድበታለን። አሁን ቂቤ ነበረ፣ ቂቤውም ላይ እንሄድበታለን። ስለዚህ አይጥ የገባበት ነው ያልገባበት እያልክ ጊ እንትን አይደለ ጊ የሚባለው ኖርማል ቂቤ አይደለም፣ እንትን የሆነው ነው የነጠረው ነው ጊ የሚባለው። ይሄ ክላሪፋይድ በተር የሚባለው ማለት ነው። ነጥሮ እንትን ያለ ማለት ነው። ለምግብ የተዘጋጀ ወለ የነጠረው ቂቤ ነው። ለምግብነት የተዘጋጀ ቂቤ ማለት ነው። ያ ምንድን ነው የሚባለው? ብቻ አንጥረው የሚያስቀምጡት አለ አይደለ? ፋቱን እንትን ያደርጉታል። ክላሪፋይድ የሚደረገው ሆነ አይ ዶንት ኖ ምን እንደሚባል ጊ የሚባለው እሱ ነው የሚመስለኝ። የነጠረ ነው በአማርኛ አይደለም የሚባለው፣ እንደዛ ነገር ነው። አንጥረው እንትን የሚሉት ማለት ነው። እሱ ውስጥ ገብታ ሞታ ስታገኘው ከዛ ስትበላው ሸኖ ለጋይ ያ እንደዛ አይነቱ ማለት ነው። በቃ እንትን ብሎ ቅባቱ ከላይ ተወግዶለት ያለው እንትኑ ብቻ ሲቀር ማለት ኖርማል የሚበላው ነጥሮ ያለው ማለት ነው። ከላይ ሲነጥር የሆነ እንትን ነገር ከላዩ ላይ ምንድነው እሱ የሚባለው ገፈት ነገር ይወጣለታል። ጠጣር ነገር ማለት ነው። ቅባቱ እሱ የተገፈፈለት ማለት ነው። እና ይሄንን ብሉ እየበላችሁ እናንተ ተዛ ሙስሊም ቤት ስገባ አይጥ የገባችበት እና የሞተችበት ነው ያልሞተችበት እያልክ ቂቤ ካለው ከዛን እስልምና ነው ንጽህናን ያስተማረን ይልሃል። ይመጣና እንደ እስልምና ማሻአላ ማሻአላ። አይ እስልምና ማለት በቃ የምሬን ነው። በቃ ጊቭ አፕ አድርጋችኋል። አይ ነው ዝም ብላችሁ እየተከተላችሁት ያላችሁት። በቃ ስልችት ብሏችኋል። ስለ መሐመድ መስማት መሐመድ ያስተማራቸው ነገሮች በሞላ ሰልችተዋችኋል። ግን ለምን እስልምና ውስጥ እንደተቀመጣችሁ አይገባኝም። ውጡ ከእስልምና ውስጥ። ህይወት አይደለም እስልምና። የምሬን ነው ብላችሁ ሙሐመድ እንዱ ሰክሷችሁ ነው ሄደው፣ ተረት ተረት ነግሯችሁ ነው ሄደው። ህይወታችሁ ላይ አቃልዱ፣ በህይወታችሁ አቃልዱ። የምሬን ነው ብላችሁ አለኸኝ አለኸኝ አለ አለኸኝ አህመድ አለኸኝ አህመድ ከፈትክ እንደ ዜድ ድምፁ በጣም ዝገት ስለሆነ ነው እንትን ያላልኩት። የትኛው ቪዲዮ ነው? የቱ መሰለ? ቆይ እስቲ ያሳየኝ እሱ። ቆይ የትኛው መሰለ? አንተ ረሳሁት። እስቲ እሱ ጀስት ምናምን የሚለውን ወደ ላይ ኖ አይደለም። ጀስት እሱ ምንድን ነው? ኧረ ተው አትመለስ አንተ ሰውዬ። የትኛው ወደ ላይ ውጣ። ከዚህ ወደዚህ የመጀመሪያው እሱ ከላይ ያለው እሱ ጀስቶች ነው ምናምን ነገር ነው የሚለው ምናምን። ይሄ ሰውዬ ለምንድን ነው የሚዋዥቀው? ለምን ትሮጣለህ? ዝቅ አድርገው። ይሄ አልወጣኝም። ከላይ ያለው ዝቅ አድርግ። ዝቅ ጌታ ሆይ አልተግባባ። ወደ ላይ ከፍ ልበል ወደ ታች?